ዛዶቅ ፐርዝ ነው። ተመስገን ነጋሽ ነኝ ከአውስትራሊያ። መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 11 ቁጥር 34 ላይ እንደዚህ የሚል ቃል አለ። ወዴት አኖራችሁት? የሚጠየቁት እነ ማርታ እነ ማርያምን ነው። ጥያቄውን የሚጠይቀው ኢየሱስ ነው። ምንድነው የሚላቸው? ወዴት አኖራችሁት ማለት ይሄ የሚጠየቁት ወይም ደግሞ አኑረውት ወይም አስቀምጠውት የመጡት ነገር በነ ማርታና በነ ማርያም ወይም ደግሞ በአካባቢያቸው ባለው ሰዎች ተመልሰው ሄደው የሚያመጡት፣ ተመልሰው ሄደው የሚያገኙት፣ ተመልሰው ሄደው የሚጎበኙት ነገር ሳይሆን በልባቸው የሞተ፣ በፊት ለፊታቸው የሞተ፣ በአካባቢው የሞተ የተዉትና የዘጉት ነገር ነው። ግን ኢየሱስ በዛ ቦታ ላይ ተገኝቶ የሚጠይቀው ጥያቄ ምንድነው? የት ነው ያለው? ስለዚህ ስላለው ነገር ብዙ ነገር ሊነግሩት ይችላሉ። ደግሞም እየቀጠሉ የሚያወሩት ነገር አለ። ይህንን ትንሣኤ ስናስበው ወይም ይህንን ወቅት ስናስበው የትንሣኤውን ኃይል ስናስበው አንድ ቀን አስበነው የምናልፈው ጉዳይ ሳይሆን ወይ ደግሞ አንድ ጊዜ ብቻ በየዓመቱ ትዝ የሚለን ነገር ሳይሆን ሁሌ የምንኖረው ህይወት እንደሆነ እንድናስብ ይሄ ቦታ በጣም ያስረዳናል። እነዚህ ሰዎችን ስንመለከታቸው ወይም ደግሞ የአልዓዛር ቤተሰቦችንም ስናይ የሚያስቡት አንድ ቀን ትንሣኤ እንዳለን የሚያስቡት። ነገር ግን ይሄንን ሁኔታ የለወጠው የትንሣኤው ጌታ በዛ ቦታ ላይ ቆሞ ወዴት አኖራችሁት ይላቸዋል። አይተን እንደሆነ በጣም ማለት የእምነታችን ጀማሪና ራስ የሆነው ኢየሱስ ድንቅ ነው። ክብር ለኢየሱስ ክርስቶስ ይሁን። በሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ ኢየሱስ እንደዚህ ይለዋል። ከጎኑ የተሰቀለውን ሰው ምንድነው የሚለው? እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ። ማለት ኢየሱስ ከሞት በኋላ ቀጠሮ ይቀጣጠራል። የትኛው አምላክ፣ የትኛው ጀግና፣ የትኛው ጌታ ነው እንደዚህ የሚናገረው? ሰው ሆኖ ከዛ በኋላ ደግሞ ከሞት በኋላ የሚያወራ ማን ነው? ነገር ግን የኛ ጌታ ሰው ሆኖ እንደ ሰው ብቻ ሳይሆን ደግሞ ከሞት በኋላ ያለውንም መነጋገር የሚችል ጌታ ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በጎኑ የተሰቀለውን ሰው እንደዚህ ነው የሚለው፣ እውነት እልሃለሁ አልዋሽም፣ እውነት ነው የምልህ። ሰምተህ ላታቅ ትችላለህ፣ ሆኖ ላታቅ ትችላለህ። ዛሬ ከኔ ጋር በገነት ትሆናለህ። ክብር ለኢየሱስ ክርስቶስ ይሁን። ከጥቂት ሰዓታት በኋላ ተፈጸመ ብሎ ነፍሱን የሚሰጠው ጌታ ግን የሚያወራው ከሞት በኋላ ስላለውም ያወራል። ይህ ድንቅ ነው። ኢየሱስ ብቻ ከሞት በኋላ መቀጣጠር ይችላል። ኢየሱስ ብቻ ከሞት በኋላ እንገናኝ ማለት ይችላል። ማንም ይህንን ሊያልፈው አይችልም። በሌላም ቦታ አይታችሁ እንደሆነ በማርቆስ ወንጌል ምዕራፍ 16 ቁጥር 7 ላይ እንደዛ ነው የሚላቸው። መልአኩ ምንድን ነው የሚላቸው? ነገር ግን ሄዳችሁ ለደቀ መዛሙርት ለጴጥሮስም ወደ ገሊላ ይቀድማችኋል፣ እንደነገራችሁ በዚያ ታዩታላችሁ ብላችሁ ንገሯቸው። አሁን ሞቷል፣ የለም ከ3 ቀን በፊት ነበር አይደል እየተባለ ያለው። አሁን ግን መልአኩ ምን እያለው ለሴቶቹ? ሂዱና ንገሯቸው እንደተናገረው። ክብር ለኢየሱስ ክርስቶስ ይሁን። እንደምን እንደተናገረው ምን ያደርጋችኋል? ይቀድማችኋል። ቤት ይታያችኋል፣ በገሊላ። ምክንያቱም እዚህ ኢየሩሳሌም ነው፣ ገሊላ ደግሞ ታች ናዝሬት ወርደው ነው። በገሊላ ይቀድማችኋል። ስለዚህ ሩጡ፣ እንደነገራችሁ ነው። ከሞት በኋላ መምጣት፣ ከሞት በኋላ መታየት፣ ከሞት በኋላ ሊያናግራችሁ ይችላል። ስለዚህ ሂዱ፣ እንደነገራችሁ ነው። ዋው! ይሄ የትንሣኤው ጌታ፣ ይሄ እኔና እናንተን ከሞት ወደ ሕይወት ያሻገረ ጌታ ሁል ጊዜ በትንሣኤ ሕይወት እንድንመላለስ እሱ ቀዳሚ ሆኖ ተነስቶ አሳየን። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ወደዚህ መንደርም ወደ አልዓዛር መንደር ወደ ቢታንያም ሲመጣ 4 ቀን ያህል ቆይቶ ሲመጣ ያውቃል። 4 ቀን ቆይቶ ዘግይቶ ሲመጣ ምን እንደሚፈጠር በሰፈር ውስጥ ያውቃል። ምናልባትም በአይሁድ ባህል እስከ 3 ቀን ድረስ ነፍስ ከሰውየው አጠገብ ትቆያለች። ስለዚህ ከ3 ቀን በፊት ልትመለስ ትችላለች። 3 ቀን ካለፈ ግን አትመለስም የሚለው አስተሳሰብ አለ።
ኢየሱስ አልዓዛርን ከ3 ቀን እንኳን በፊት ቢያስነሳው አይ መጀመሪያም አልሞተም ሊሉ ይችላሉ። ስለዚህ 4 ቀን ሲል በአይሁድ ዘንድም የተቆረጠ ነው፣ ሞቷል አልዓዛር። ስለዚህ ወደዚህ መንደር በመጣ ጊዜ አይተን እንደሆነ ምዕራፍ 11 ቁጥር 21 ማርታ ስታገኘው ምንድን በዚህ ኖረ ቢሆን ኖሮ። አቤት ድንቅ ነው እኮ ኢየሱስ፣ አንተ የትንሣኤ ጌታ፣ አንተ ስለ ትንሣኤ ያስተማርክ፣ በዚህ ሆነ ቢሆን ኖሮ ወንድሜ ባልሞተ ነበረ። በህመም ላይ ብትደርስ ኑሮ እጅን ዘርግተ ዳሰ ትፈውሰው ነበረ። አሁን ግን ትንሣኤ ነው። አሁን ግን በመጨረሻው ጊዜ ነው። አሁን ግን አንድ ቀን ነው የሚነሳው። አሁን ምን ሆኗል? ሞቷል። ግን ምንድን ነው ያላቸው? ወንድምሽ ይነሳል። የኢየሱስ መልስ አጭር ነው። ይነሳል። ማን ይነሳል? ወንድምሽ ይነሳል። አያችሁ፣ ዕውቀቱ አላት። የምን ዕውቀት አላት? የትንሣኤ ዕውቀት አላት። ስለዚህ ይሄ የትንሣኤ ዕውቀት ስላላት ምንድን ነው የምትለው? አዎ በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ። ዩሲ ብዙ ሰዎች ዕውቀቱ ይኖራቸዋል የትንሣኤ፣ ብዙ ሰዎች መረዳት ይኖራቸዋል የትንሣኤ፣ ግን ከዕውቀት ያለፈ አይደለም። ከአንድ ቀን ያለፈ አይደለም። ምናልባትም በዚህ ወቅትና በዚህ ጊዜም በጣም ትንሣኤውን በከፍተኛ ደረጃ በምስጋናና በአምልኮ በውዳሴ እናሳልፈዋለን። የትንሣኤው ኃይልስ፣ ዓመቱን ሙሉ የሚቀጥለው ኃይልስ፣ በድካማችንና በሞተ ነገራችን እየመጣ ሕያው ነገር ማድረግ የሚችለውን ኃይልስ፣ እሱን የምንጠብቀው አንድ ቀን በዓመት ይሆንን? ስለዚህ እሷም ስትረዳው የገባት ነገር አንድ ቀን በመጨረሻ ወንድሜ ይነሳል። ማን ነው አጠገቧ ያለው? ማን ነው አጠገቧ የቆመው? ማን ነው እያናገራት ያለው? እሱ ምንድን ያላት? ኢየሱስ እንደዚህ ያለው፣ ትንሣኤ የምትጠብቂው ሕይወት የምትጠብቂው እዚህ ቆሟል። ትንሣኤና ሕይወት እኔ ነኝ። ጌታ ኢየሱስ ክርስቶስ ለዘላለም ስሙ የተባረከ ይሁን። ድንቅ ነው። ከዚህ ሌላ ምን አለ? አያችሁ፣ ያ በሩቅ ቀን የምትጠብቀው ትንሣኤ እዚህ አጠገቧ ቆሟል። ያ በሩቅ ቀን የምትጠብቀው ሕይወት እሱ አጠገብ ቆሞ እያወራት ነው። ከዚህ በላይ ምን መታደል ነገር አለ? ከዚህ በላይ ምን የሚያስደንቅ ነገር አለ? ስለዚህ ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞት እንኳ ሕያው ይሆናል። ስለዚህ ምንድን ነው? ወንድምሽ ይነሳል። ታምኛለሽ ወይ? አይ ቢሞት እንኳን የሚያምንብኝ ምን ይነሳል። አሁን ወንድምሽ ይነሳል፣ ግን ታምኛለሽ ወይ ነው ጥያቄው። አዎ አምናለሁኝ። አንተ መሲህ ክርስቶስ ነህ። ክብር ለኢየሱስ ክርስቶስ። ስለዚህ በዚሁ ኃይል፣ በዚህ በተገለጠው፣ በዚህ በተነገራት፣ በዚሁ እየሮጠች ሄዳ ማርያምን እህቷን ጠርታ መጣች። ማርያምም ግን የነበራቸው ልምምድ አንድ አይነት ነው። የምትለው ነገር ምንድን ነው? ኢየሱስን ባገኘችው ጊዜ በዚህ ሆነ ቢሆን ኖሮ። ወገኖቼ ወይ ክርስትና ድሮ ቀረ የምንለው፣ ቢሆን ኖሮ የምንለው፣ አሁን አልፏል የምንለው፣ ወደፊት ይሆናል የምንለው ሳይሆን የመዳን ቀን ዛሬ ነው፣ አሁን ነው እንደሚለው የትንሣኤው ኃይልና ጉልበትም አሁን አለ። ክብር ለኢየሱስ ክርስቶስ ይሁን። ለዚህ ነው እኛን ከሞት ወደ ሕይወት ያሻገረን። ለዚህ ነው እኛን በበደላችንና በኃጢአታችን ሙታን በነበርን ጊዜ ሕይወትን የሰጠን። ለዚህ ነው እኛ ሞቱን በሚመስል ሞት ተባብረን ትንሣኤውን በሚመስል ትንሣኤ ተነስተን መንፈሳዊ ሰዎች ሆነን የምንመላለሰው። ትንሣኤው ዛሬም ሕያው ነው። አንድ ቀን ብቻ የምንጠብቀው ሳይሆን ዓመቱን ሙሉ ከኛ ጋር የሆነ የትንሣኤው ኃይል አለ። ስለዚህ ጥያቄው የደመደሙትን፣ የዘጉትን፣ ቆሟል ያሉትን በመካከላቸው ትንሣኤና ሕይወት ስላለ ምን አላቸው? ወዴት አኖራችሁት? ጥያቄው አጭርና ግልጽ ነው። ብዙ ማብራሪያዎች ሊነግሩት ይችላሉ። ከባህላቸው አንጻር 4 ቀን ሞልቶታል። ኦፍኮርስ እየነገሩት ነው። አሁን ታሞ አይደለም ያለው፣ ኦልሬዲ ሞቷል። እየነገሩት ነው።
ምናልባትም በቃ ተሰብስበን ተቀምጠናል፣ ሐዘን ላይ ነን። እዛ መጥተህ የምታካፍለንና የምታጽናናን ንግግሮች ካሉ እዛ ላይ ለእኛም ለተቀመጡት ሰዎች ብታጽናናን ይሻላል ሊሉ ይችላሉ። ና መምህር ወደዚህ ሊሉት። ነገር ግን እሱ የጠየቃቸው የት አለ ችግሩ? የት አለ ተስፋ የቆረጣችሁበት? የት አለ የሞተው? የት አለ? ምክንያቱም ትንሣኤና ሕይወት እዚያ አለ። ሃሌሉያ! እሱን ነው የሚፈልገው። ስለዚህ ያለው አማራጭ ለነሱም አጭሩ መልስ መተህ እይ። አያችሁ፣ ናና እየው፣ ናና ተመልከተው። አንተ ትንሣኤ ስትመለከተው የሚሆን ነገር ሊኖር ይችላል። ናና እየው። በጣም ድንቅ ነገር ነው ወገኖች ሆይ። የሞተውን ተስፋ የቆረጥንበትን የደከመንን የዛልንበትን የዘጋነውን ጌታን ናና እየው። ሃሌሉያ! የትንሣኤው ኃይል ያግኘው። ከኛ አቅም በላይ ነው፣ ከሱ አቅም በላይ ግን አይደለም። ከኛ አቅም በላይ ነው፣ ከትንሣኤው ጉልበት በላይ አይደለም፣ ምንም ነገር ቢሆን። ስለዚህ ምንድን ነው ጥያቄው? እየው ወገኖቼ። ዛሬ እየው የምትሉት ነገር አለ ማለት ያቃተን የደከመን ግን እንደገና እንዲነሳ የምንፈልገው ዞረን ልንመለከተው ማንፈልገው የደከምንበት ስናስበው እንኳን ልክ እንደነሱ ሽታው 4 ቀን ሆኖታል እንዳሉት የሽንፈት ሽታ ይሸተናል። እየው እንበለው፣ ታሪክ ይሆናል። ክብር ለኢየሱስ ክርስቶስ ይሁን። ማን ሲያየው? እሱ ሲያየው። ያለው አማራጭ እየው ነው። ኢየሱስም ወደዛ ቦታ መጣ፣ ደረሰ። ሲመለከት ምን አድርገውታል? ድንጋይን እንደ ልማዳቸው መቃብሩን በድንጋይ ምን አድርገውታል? ዘግተውታል። ስለዚህም ያለው ነገር ምንድነው? ድንጋዩን ምን አድርጉለት? አንሱለት። አይበቃውም፣ ይኖራል። አይበቃውም፣ ይነሳል። አይበቃውም፣ ይወጣል። ኦ ሃሌሉያ! ክብር ለኢየሱስ ክርስቶስ ይሁን። ወዴት አኖራችሁት እናንተ ግን? እንደዚህ ነው መንፈስ ቅዱስ እንድነው የሚለን። አይበቃም፣ ይበቃል ነው አይደል? ድንጋዩ በቃ ነው አይደል? ድንጋዩ ተዘጋ ነው አይደል? ድንጋዩ ከዚህ በኋላ አይከፈትም ነው አይደል? ድንጋዩ ኢየሱስ የትንሣኤው ኃይል ባጠገባችን ሲሆን ግን እንደዚህ ነው የሚለው፣ አይበቃም፣ ድንጋዩን አንሳ። አይበቃም፣ አልዓዛር ይወጣል። አይበቃም፣ እንደገና ሕይወት አለ። አይበቃም፣ የሚሸተው ራሱ ይጠፋል። አይበቃም፣ እናንተ ግን ድንጋዩን አንሱ። ዛሬ ከልባችን ላይ እናንሳ። ትንሣኤው ሕያው ነው። ትንሣኤው በጉልበቱ ነው። ትንሣኤው በብርታቱ ነው። ትንሣኤው አሁንም ሕያው ሆኖ ይመላለሳል። በመንፈሱ በእኛ መካከል፣ በመንፈሱ በውስጣችን ይመላለሳል። ለደከምንበትና ለሞተው ነገር እንዲህ ነው የሚለው፣ አይበቃም፣ እናንተ ግን ድንጋዩን አንሱ። ይህንን አይበቃም ብለን የጨረስነው አይበቃም ብለን እንድንነሳ ይበቃል ብለን ያለውን ከዚህ በኋላ ብለን የዘጋነውን ድንጋዩን ከልባችንና ከአእምሯችን እናንሳው። ክብር ለኢየሱስ ክርስቶስ ይሁን። ይበቃል ብለን የዘጋነው ሞቷል ብለን የዘጋነው ከዚህ በኋላ ይህንን ነገር አላነሳውም ብለናል። ከዚህ በኋላ በዚህ መንገድ እኮ አልሄድም ብለናል። ከዚህ በኋላ በዚህ ትዳር ላይ ብለናል። ከዚህ በኋላ በዚህ ልጅ ላይ ብለናል። ተስፋ ቆርጠን ድንጋይ አስቀምጠናል አይደል? መንፈስ ቅዱስ ግን እንዲህ ይላል፣ ድንጋዩን አንሳ። ስራው የማን ነው? የኔ ነው የሚለው። ብታምኝብኝ ትንሣኤና ሕይወት እኔ ነኝ። ዛሬ እንድናምን ነው የሚፈልገው መንፈስ ቅዱስ። ዓመቱን አክብረን እንድናልፈው ሳይሆን ይሄ የትንሣኤው ጉልበት፣ ይሄ የትንሣኤው ሕይወት ሁሌ ያለ ስለሆነ ዛሬም በዘጋነው ነገር ላይ እንዲመጣ ነው የምንጠራው። ክብር ለኢየሱስ ይሁን። ስለዚህ ምንድን ነው የሚላት? አንሱ። ያደገረችው ማርያም ምንድን ያለችው? 4 ቀን ሆኖ ይሸታል ማለት ኢስ ዳን፣ በአልቋል። አሁንም ክርክሩ ይብቃና ክብር ለማየት የምትፈልጊ ከሆነ አልነገርኩሽም? የእግዚአብሔርን ክብር ታይ እንደሆነ የእግዚአብሔርን ልዕልና ታይ ማየት ከፈለግሽ፣ የእግዚአብሔርን ኃያልነት ማየት ከፈለግሽ፣ የእግዚአብሔርን ድንቅ ሥራ ከፈለግሽ እመኚ ነው። ሌላ እኮ ነገር አለም። አሁን ወገኖች ሆይ እንድናምን ምን የትንሣኤው ኃይል በእኛ ውስጥ አለ፣ ከእኛ ጋር አለ። እመኑ። ስለዚህ ከዛ ጊዜ ጀምሮ ታምር ይሆናል።
ከዛ ጊዜ ጀምሮ የእግዚአብሔር ክብር ይገለጣል። ከዛ ጊዜ ጀምሮ እግዚአብሔር የሚፈልገውን ነገር በመካከላችን ያደርጋል። ስለዚህም ምን አደረጉ? ድንጋዩን አነሱለት። እሱም በታላቅ ድምፅ አልዓዛር ሆይ ና ውጣ ብሎ ሲለው እንደታሰረ እንደተገነዘ አልዓዛር ወጣ። ይሄ እኮ በጣም የሚገርም ነው። ማለት መጽሐፍ ቅዱስ ላይ ስለተጻፈ ጌታ ኢየሱስ ክርስቶስ ስላደረገው የእምነት ሰዎች ስለሆንን በእምነት የምንቀበለው፣ እንደ ባለ አእምሮ ግን ዝም ብሎ የማያምን ሰው ሊቀበለው የሚችላልን። ለእኛ ግን እግዚአብሔር በራልን፣ እኛም ተገለጠልን፣ አየን፣ መንፈስ ቅዱስ አስረዳን፣ ሐሴት አደረግን። ክብር ለኢየሱስ ክርስቶስ ይሁን። የእኛ ጌታ ብለን እንድንደነቅበት አደረገን እንጂ ሰው እንደተገነዘ እንዴት ይወጣል? ሰው እንደተገነዘ እንዴት አድርጎ ሕያው ሆኖ ይንቀሳቀሳል? በኢየሱስ በትንሣኤው ኃይል ይቻላል። ለዚህ ነው የማይቻለው ሊቻል፣ የማይደረገው ሊደረግ፣ ትንሣኤና ሕይወት እዚህ ነው አላት። ክብር ለኢየሱስ ይሁን። እንግዲያውስ ትንሣኤ ወደ ሕይወታችን ሲመጣ አንደኛ ነገር የሞተው ሕይወት ያገኛል። ማለት በቃ ያልነው ሕይወት ያገኛል። የዘጋነው ይከፈታል። ከዚህ በኋላ አይራመድም ያልነው ይራመዳል። ከዚህ በኋላ አልሞክረውም ያልነውን መሞከር እንጀምራለን። ይሄ ትንሣኤው ኃይል በክርስቶስ ኢየሱስም እንዲህ ያድርግልን። ምን ያልነውን በቃ ላልነው ነገር ሕይወት ይስጠም። ክብር ለኢየሱስ። ሁለተኛ ነገር ይሄ የትንሣኤው ኃይል ሲመጣ የአልዓዛር ሽታ ተለወጠ። ማለት የሚጠብቁት ጠረን አለ፣ የሚጠብቁት ሽታ አለ። እንኳን እኛ አንተም እንድትሄድ አንፈልግም። ምክንያቱም 4 ቀን ነው። ምን ጊዜ ነው ጠረኑ የተለወጠ? ማንም የሚያውቀው ነገር የለም። ምን ጊዜ ነው ሽታው የጠፋ? የምናውቀው ነገር የለም። እሱ ሲገኝ ሽታ የለም። እሱ ሲገኝ መልካም መዓዛ ይወጣል። በሕይወታችን እንዲህ ነው የሚሆነው። የትንሣኤው ኃይል ሲመጣ ብዙ የተነገረብን ነገር ይጠፋል። ብዙ የተሟረተብን ነገር ይጠፋል። ብዙ ስለኛ መልካም ያልሆኑ ነገሮች፣ ቀድሞውን በፊታችን የሄዱ ነገሮች ትንሣኤው ሲመጣ ነገር ይለወጣል። ክብር ለኢየሱስ ክርስቶስ። ታሪክ ይለወጣል። የአልዓዛር ሽታ ጠፍቷል። ሃሌሉያ። ስለዚህ በመጨረሻው የማይደበቅ ነገር ይሆናል። አያችሁ፣ ይሄ የሚወጣው አልዓዛር በተለይ ፈሪሳውያን ባዩት ጊዜና በአካባቢው ላይ ይሄ ተአምራት በሆነ ጊዜ ሮጠው ሄደው ነገሯቸው አይደል የሚለው። ስለዚህ መደበቅ ስላልተቻለ ተጨነቁ። እንደውም አንዱ ከሞተባቸው፣ አንዱ ከተከሰሰባቸው ጉዳይ የአልዓዛር ጉዳይ ነው። ምክንያቱም ይሄ ሰው ብዙዎች እያመኑት ነው። ሊደበቅ የሚችል አይደለም። ሕይወት ነው። አልዓዛር ሞቷል። ከዛ ሕያው ሆኗል፣ ይንቀሳቀሳል። ብዙ ሰዎችም በኢየሱስ ክርስቶስ አመኑ ይለናል እኮ። አመኑ የማይደበቅ ስለሆነ። ስለዚህ ብዙ ሰው ከሚጠፋ አንድ ሰው ስለ ሁሉ ቢጠፋ ይሻላል ብሎ በዘመኑ የነበረው ቀያፋ ይህንን ተናገረ። ግን ትንቢትም ነበረ። ስለዚህ ሊያጠፉት፣ ሊገሉት ከዛ ጊዜ ጀምሮ ምክንያት ይፈልጉ ጀመር። ለምን? የማይደበቅ ነገር ተገልጧልና። አያችሁ፣ ትንሣኤ ወደ ሕይወታችን ሲመጣ የማንደብቀው ነገር ይወጣል። እኛ ሳንሆን የምንመሰክረው የሚታይ ነገር ወጥቶ ምስክር ይሆናል። የማይሸሽጉት ነገር ይገጠላል። ሊናገሩ እንኳን ክፉ ቢፈልጉ አይችሉም። ሕይወት አለ። የሚታይ የሚገለጥ ነገር አለ። ክብር ለኢየሱስ ይሁን። የማይጠፋ ነገር ይታያል። ስለዚህ ይህ ትንሣኤ ወደ ሕይወታችን ሲመጣ፣ ይህ ትንሣኤው ኃይል ሲመጣ አንደኛ ለሞተው ነገር ሕይወት ይሰጣል። ሁለተኛ ለሸተተው ነገር ማለት መልካም ላልሆነው ነገር መልካምን መዓዛ ያመጣል፣ ይቀይረዋል። ክብር ለኢየሱስ። በሶስተኛ የማይደበቅ ነገር በሕይወታችን ይሆናል። ሃሌሉያ። እንግዲያውስ ሮሜ ምዕራፍ 8 ቁጥር 11 ላይ ይሄ የትንሣኤው ሕይወት፣ ይሄ የትንሣኤው ኃይል የት ነው ብለን ካልን እንደዚህ ይለናል። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ። የማን? ይሄ የእርሱ መንፈስ በእናንተ ዘንድ ቢኖር የት ነው ያለው ብለናል። የዳንን የተቀበልን በመንፈስ ቅዱስ የታተምን በእኛ ዘንድ ያለውን መጽሐፍ እንዲህ ይለናል። በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። ለምን? ለማንኛው ለሞተው ነገር ሕይወትን ይሰጣል። እንግዲያውስ ይሄ የተቀበልነው መንፈስ ሁሌ የሚመለክ፣ ሁሌ የሚከበር፣
ሁሌ ከኛ ጋር ያለ የትንሣኤው ሕይወት ለሞተው ነገር ሕይወት የሚሰጥ ለሸተተው ነገር መልካም መዓዛ የሚሰጥ የማይደበቅ ነገር በሕይወታችን የሚሰራውን እንዲህ እንበለው። ዞር እንበልና እንዲህ እንበል፣ ለጌታ እናሳየው። ወዴት አኖራችሁት የሚለው በሕይወታችሁ ውስጥ አለ። ወዴት አኖራችሁት የሚለው በትዳራችሁ ውስጥ አለ። ወዴት አኖራችሁት የሚለው እሱ ማየት የሚገባው በልጆቻችሁ አለ። እሱ ማየት የሚገባው በምድራችሁ አለ። ይሄውልህ 4 ቀን ሆኖታል። እኔ ድንጋይ አስቀምጬበታለሁ፣ እኔ ትቼዋለሁ፣ እኔ ፊቴን አዙሬያለሁ፣ አንተ ደግሞ ተመልከተው ትሉታላችሁ። እንደዛ ነው ያሉት። አሳዩኝ ባላቸው ይሄውና ይሄው አሉት። አሁን ጌታ ይመልከተው። ክብር ለኢየሱስ። በትንሣኤው ጉልበት፣ በትንሣኤው ኃይል፣ በትንሣኤው መንፈስ ጌታ ያገኘው። ያን ጊዜ ታሪክ ይለወጣል። መንፈስ ቅዱስ እንዲህ ይለናል፣ ወዴት አኖራችሁት? ወዴት አኖራችሁት? ወዴት አኖራችሁት? አሳዩት። ትንሣኤና ሕይወት የሆነው ጌታ ሕይወት ይሰጠዋል። ክብር ለኢየሱስ ክርስቶስ ይሁን። አሜን።